ሰላም ሰላም ቤተሰብ እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም ባላችሁበት ሰላማችሁ ይብዛልኝ እያልኩኝ አሁን መጥቻለሁ። በአዲስ ቪዲዮ የመጣሁበትን እነግራችኋለሁ ማለት ነው። የአብርሃም ወንድምና ኤፍሬም አሁን ላይቭ መጥተው ቪዲዮ ዩቱብ ላይ ለቀውልን ነበረ እና በጣም የገረመኝን ነገር ላንብብላችሁ። ኦኬ ላንብብላችሁ ጋይስ። በጣም የተገረምኩበትና አሜዚንግ የሆንኩበትን ነገር ላንብብላችሁ ብቻ። ኤፍሬም፣ ሩታ፣ ዳኒ እርግጠኛ ነኝ ሄርሜላን የራቁት ቪዲዮ ይዘውባት እንዳገቷት አስጠንቅቀዋታል። ከዛ አብርሃም እንድትለይ ፈልገዋል። ሄርሜላ ስውሯ ማርያም ሀቅሽን ታውጣልሽ፣ እማምላክ ትፍረድባቸው ይላል ማለት ነው ጋይስ። እኔ አንድ እውነት የምነግራችሁ ነገር ጋይስ፣ አንድ እውነት የምነግራችሁ ነገር ሩታ የለችበትም እዚህ ነገር ላይ። ሩታ የለችበትም፣ ሩታ የለችበትም። ኤፍሬም ዳኒ አሉበት። እነሱ ናቸው ያገቷት፣ እነሱ ናቸው ያስጠነቅቋት። ምንም ነገር መናገር አልፈለገችም። ምክንያቱም ዛሬ ዳኒ ሲያወራ ከሰማችሁት ማለት ነው ጋይስ፣ ዳኒ ሲያወራ ከሰማችሁት ምን እያለ ነው የሚያወራው? አሁንም ቢሆን ሀቅህ አልወጣም። የምን ሀቅ ነው የወጣው? አልወጣም። ገና ነው ያንተ ሀቅ። ያንተ ሀቅ ሄርሜላ መታ እውነታውን ስታብራራ ብቻ ነው ያንተ ሀቅ ሊወጣ የሚችለው እንጂ ያንተ ሀቅ ገና ነው፣ አልወጣም፣ አልወጣም። ሀቅህ የሚወጣው ሄርሜላ እንደዚህ ትክክለኛውን ሳትዋሽ ሳትፈራ ትክክለኛውን ነገር ሄርሜላ መታ አይ እኔ ታግቼ አይደለም በራሴ ነው የተደበቅኩት ወይም ደግሞ በራሴ ወደ ሚዲያ መምጣት ያልፈለግኩበት ነገር አለ ወይም ደግሞ ነበረ ለዛን ያልመጣው ካለች ኢትስ ኦኬ ዊ አር አንደርስታንድ እናደርጋለን፣ እንረዳለን። አለበለዛ ግን ማለት ነው ኤፍሬም አንተ የመጨረሻ ቀጣፊ ነክ፣ ውሸታም ነክ፣ እየዋሸክ ነው። እንደውም ያንተ እጅ አለበት፣ ያንተ እጅ አለበት። ኤፍሬምን አብርሽና ሄርሜላ እንዲለያዩ ስትሞክር የነበረው በጣም ቆይቷል። ዛሬ ብቻ አይደለም፣ በጣም ቆይቷል። ስለዚህ ትጠየቃለህ። ለምን ደግሞ አትጠየቀው? ትጠየቃለህ። አሁንም ቢሆን ሩታ ሀቋ እየወጣላት ነው ብዬ ነው ማምነው። ምክንያቱም የሩታ እጅ አለበት ብዬ አላምንም። የሩታ እጅ አለበት ብዬ አላምንም። ምክንያቱም አስቡት፣ ሩታ እንድትገባ አድርገው ሜሪ ራሱ በደንብ ነው የምታውቀው። እያንዳንዷን ኬስ ታውቃለች፣ እያንዳንዷን። አሁንም ቢሆን ዛሬ አብርሽ ወንድም ቤት የተለቀቀውን ቪዲዮ አይቻለሁ፣ አዳምጫለሁ። አሁንም ቢሆን ኤፍሬም አንተ ያደረግከው የደበቅከው ነገር አለ ወይ? የራቁት ቪዲዮ ይዘህባታል ለሄርሜላ። ቢኮዝ አንተ መጀመሪያ እኮ የሄርሜላ እኮ ወዳጅ ነበርክ እኮ፣ ወዳጅ ነበርክ። የሆነ አላማ ታርጌት ታርገክ ፎከስ አርገክ የሆነ ሰው ብዙ ሺህ ብር ከፍሎክ ሄርሜላን ከአብርሽ እንድትገናኝ ያደረግ መልሰክ ደግሞ በጣም ለሄርሜላ ስታግዝ ነበረ። ለሩታ ምንም እያገዝክ አልነበረም። በኋላ ላይ ደግሞ ለምንድን ነው የተቀየርከው? ለምን ተቀየርክ? ሰውን ነገር አለ ማለት ነው አንተ ጋር። ስለዚህ አንተን እኛ እንጠይቀሃለን። ማንጠይቅበት ምንም ምክንያት የለም። የሩታ ሀቅ ይወጣል። ሩታ እዚህ ነገር ላይ የለችበትም ብዬ አምናለሁ። ሀቁ እስኪወጣ ጠብቃለሁ፣ ግን ብዬ አምናለሁ። ሩታ ግን ሀቋ እንደወጣ ግን እኔ ይቅርታ ጠይቃታለሁኝ። ቢኮዝ እኔ ሩታ ለምን ማለት ሁኔታው ስታዩ ምናምን አብረው ስለነበሩ እንደዛ አውቀው ነው ሩታን ያስገቧት እንጂ ሩታ እዛ ነገር ላይ አለችበት ብዬ አላምንም። ነገም ዛሬ የሄርሜላ ሀቅ ይወጣል፣ ምን እንዳደረጋችኋት። የሩታ ሀቅም ይወጣል። ሩታም ያለ አግባብ በቃ እኛ ቆመን ነው ይቅርታ የምንጠይቃት ሩታን ማለትም አላቅም። በጣም ይቅርታ ማለት አሁን ሁኔታው ስናስበው ጉዳዩን የጠነሰሰው ጉዳዩን ያደረገው ኤፍሬም ነው። ኤፍሬም እና ስፔሻሊ ዳኒ ሁለቱ። ሜሪ በገንዘብ ስላልተስማማች ነው ከነሱ መሀል የወጣችው ጋይስ። በገንዘብ ስላልተስማሙ ነው እንጂ ለዚህ ጉዳይ ላይ ሜሪም አለችበት። እመኑኝ፣ ሜሪም አለችበት። እና እኔ በጣም አላቅም ብቻ ሀቅ ወጣ ይላል እንደ ኤፍሬም። ሀቅ ወጣ። የምን ሀቅ ነው ይወጣልክ? ያንተ ሀቅ ገና አልወጣም። ሀቅክ የሚወጣው ሄርሜላ ከፍርሃትና ከመደንገጥ ውጭ ሆና ሳደነግጥ እውነተኛውን ነገር ከነገረችን ሀቅህ ይወጣል። ሄርሜላ ግን እውነተኛውን ነገር ካልነገረችን ግን አንተ ሀቅ የለክም። የምን ሀቅ ነው ያለክ? የምን ሀቅ ነው ያለክ? ምን እንዳደረግ አንተ ነው የምታውቀው። ገቧክ? አሁንም ቢሆን እኛ ሄርሜላ መታ እውነታውን እስክታወጣ ድረስ እንጠብቃለን። ከሄርሜላ ነው ሁሉንም ነገር መስማት የምንፈልገው። እውነተኛውን ትክክለኛውን ነገር መስማት የምንፈልገው ከሄርሜላ ነው። እና ጋይስ ነገሮች
አቅጣጫቸውን እየቀየሩ ነው። መንገዳቸውን እየቀየሩ ነው። እኛ እውነታውን እስክንደርስበት ድረስ አንፋታም። የሄርሜላ እውነት መውጣት አለበት። ሄርሜላ 5 ቀን 6 ቀን የት ነበረች? ማን ያገታት? ከዛ እናንተ ደግሞ ቲክቶክ ላይ ምን አደረጋችሁ? ሄርሜላ ፍቅረኛዋ ስለመጣ ነው ብላችሁ አስወራችሁ። ኦኬ አወራችሁ። ቢመጣም እሱም ከሆነ ማወቅ አለብን። እሱም ከሆነ እውነት ፍቅረኛዋም ከሆነ እንደዛ ያደረገው እንደርስበታለን። እኛ እንፋታችሁም። ኤንዌይስ ኤፍሬም፣ አሁን ነገሮች ሁሉ ወደ አንተ ነው ትኩረት እያደረጉ ያሉት። ይህን ነገር አብርሽ በህግ እስከ ጥግ መሄድ አለብክ። እውነቱን ደግሞ ሄርሜላ ወጣ እንድትናግረን እንፈልጋለን። ይህን ቪዲዮ ሼር አድርጋችሁ ለአብርሽ አድርሱልኝ። ሼር አድርጋችሁ ለአብርሽ አድርሱልኝ። ለፈለጋችሁ ሰው ብቻ ሼር አድርጋችሁ አድርሱልኝ። እኔ እንድታደርሱልኝ እፈልጋለሁኝ። ምክንያቱም ይሄ ነገር እኛ ሩታን አስባችሁታል። ሩታን ስንናገር ሩታ በእርግጥ ከምትናገረው ከምታደርገው አንጻር ሩታ የዋህ ናት። ባይዘው ታውቃላችሁ። ሩታ እኮ ጅል ናት። ሩታ ጅል ናት። ማንም ነው የሚጫወትባት። ማንም ሲፈልጉ ያስለቅሷታል፣ ሲፈልጉ ያስቋታል፣ ሲፈልጉ እና ከምታደርገው አንጻር ነው ሩታ ስንል የነበረው። ስለዚህ ኤፍሬም ትጠየቃለክ። በቃ 4 ነጥብ። ኤፍሬምን ከመጠየቅ ወደኋላ አንልም እኛ ጋይስ። ኦኬ ቤተሰብ ይህንን አድርሱልኝ። እወዳችኋለሁ። ባይ። እወዳችኋለሁ።